العالمين والصلاة والسلام على سيد الأنبياء والمرسلين نبينا وشفيعنا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين. أما بعد، السلام الله عليكم ورحمته وبركاته. ሁሉም ነገር ተነግሯል። ዑለማኡ ሻፊዒያ ሐነፎቹ። እኔ ሁለት ነገሮች ማንሳት እፈልጋለሁ። አንደኛው ነገር ወሲያ ነው። ወሲያ መሽሩዕ ነው በሸርዓችን። አንድ ሰው ከሞተ በኋላ በሱ ላይ እንዲፈጸም ከሚደረግባቸው መንገዶች አንዱ ወሲያ ኑዛዜ። በሐያቱ ያለ ይሄ ይደረግ፣ ይሄ ይደረግ፣ ይሄ ይደረግ ይላል፣ ይሄ ዳርጎልኝ ይላል። ወሲያ ተንፊዙ ዋጅብ የሚሆንበት ጊዜ አለ፣ ፈርድ ይሆናል። ለምሳሌ ዘካ አላወጣሁም፣ ዘካ ስጡልኝ፣ ሐጅ አላረኩም፣ ሐጅ ይደረግልኝ። ይሄ ተንፊዙ ዋጅብ ነው። ሌላው ሙስተሐብ ነው። በአጠቃላይ ወሲያ ኑዛዜ ማለም ዩኻሊፍ الكتاب والسنة ቁርአንን ክታባችንንና ሐዲስን እስካልተጻረረ ድረስ ይፈጸማል። ስለዚህ ወሲያቸው ደግሞ የሳቸው የገዛሁት ቦታ ላይ ቅበሩ ይላሉ። ይሄ እህቲያጥ ነው፣ የራሳቸው ጥንቃቄ። ዩሺሩ ኢላ ወሪዕ መሆናቸው ነው፣ አላህን የሚፈሩ መሆናቸው። ገንዘባቸውን አውጥተው የገዙት የሐላል ንብረታቸው ላይ ነው ቅበሩ ያሉት። አላሁ አክበር። ይሄ ሰይደቱና ዓኢሻ ዘውጀቱ ነቢይ ሰለላሁ ዐለይሂ ወሰለም መሬት ገዝተው ገዙት መሬት ላይ ነው የተቀበሩት። ወሰይዱና ዑስማን አልኸሊፈቱ الثالث እሳ من الخلفاء الراشدين እሳቸውም የገዙት መሬት ላይ ነው የተቀበሩት። ንሱሶች አሉ ይሄን የሚያወሩ ኪታቦች ማለት ናቸው። ስለዚህ እዛ ኪታባቸው ቀብር ሁለት አይነት ነው፣ ሙሰበልና ገይሩ ሙሰበል የሚባል ነገር አለ። ማንኛውም ሰው የሚቀበርበት ይቀበርበት ተብሎ የተቀመጠ መሬት አለ። ገይሩ ሙሰበል አለ ኻስ። እሳቸው ለራሳቸው እዛ ግቢያቸው ጀንበ መስጂድህ እንዲቀበሩ ወሲያ አድርገዋል። وهذه وصية مشروعة لا تخالف الكتاب والسنة. ሱናንም ኪታብንም እንፈልግ አለ የሚል ሰው ይምጣና እንነጋገር። بمحضر من الناس በሚዲያ ቁጭ ብለን እንነጋገር። አለ የሚል ሰው አለ እና ዝም ብሎ ይሄ በየመስጂዱ መደንፋት አይሆንም። ለዚያውም የመሀይም ድንፋት ይሄ ትክክልም አይደለም። ቤተሰቡ ኡማው ሐዘን ተጭኖት በዚያ በሐዘኑ በቁስሉ ላይ እንጨት እንደመስደድ ነው የሚታየው። ሰው መጠነኛ ዒልም እንኳን አይሰበስብም። አንድ ሐዲሳዲን ከፍረዋል ሻሃዳ አድርጉ ያለውት ሰውዬ እሱ ማን ሆኖ ነው ቤቱ የሚቀበረው ይላል። መጀመሪያ هو جاهل في الشريعة وجاهل في الواقع ዋቂዑንም ያለውንም ነገር አያውቅም፣ ሸሪዓውንም አያውቅም። አንደኛ እሳቸው ቤት ውስጥ አልተቀበሩ። የተቀበሩት እዛው ፊ ሶሕኒ ዳሪሂ እዛ ፊ ሶሕኒ መስጂድህ ነው የተቀበሩት። ከዚህ በላይ ደግሞ የቤታቸው ሳቢ ከበሩ። አብዛኞቹ ዑለማዎቻችን ኢማሙ ነወዊ ሙሐደብ የሚባል ሸርሕ አለዎት፣ ማነው ብዙዕ የሚባል ሸርሕ አለዎት፣ ሸርሑል ሙሐደብ። እዛ ላይ ይህንን ነው የሚሉት፣ ሱና ነው። لأن الرسول صلى الله عليه وسلم دفن في بيته خاصة ነው የሚሉት ምንድነው? ነብይ
የሞተበት ቦታ ይቀበራል የሚል ነው። ደሊሉ ኹሱሲያም ያን ያህል የተነገረ አይደለም። አንቢያዎች የሞቱበት ቦታ ይቀበራሉ ይላል። አዎ ይቀበሩ፣ ግድ የለም። ቤት መቀበር ግን ቅድም ዑለሞቹ እንዳነሱት ሱና ነው ያሉት የኛ ዑለሞቻችን አኢመቶቻችን። ስለዚህ ከዚህ ከወስያ ጋር በተያያዘ ወስያስ ቢሆን ሐይሳኒን እኮ ከፍረዋል አንተ ካፊሩን ቢላሂ አልዓዚም አስሊም ተስለም ያላቸው ሰው እኔ በአንድ ቲቪ ሲናገር ሰምቻለሁ በጆሮዬ። እነዚህ ጃሂሎች ናቸው ወላሂ አልዓዚም። እንደው እስቲ ሐለ ብለው ምን አለበት ፊቅሃል መዛሂብን ቢመለከቱ ምን አሉ አኢመቶቻችን ፉቃሃዎቻችን ምን አሉ? ከዚያ በላይ ሌላው ሁለተኛው የሽርክ በር ይከፍታል። ይሄ ሱኡ ظንን ቢልሙስሊሚን ነው፣ ሙስሊሞቹ ላይ መጥፎ ጥርጣሬ ነው። ያ አዩሃ الذين آمنوا اجتنبوا من الظن اجتنبوا إن بعض الظن اجتنبوا كثيرا من الظن إن بعض الظن إثم هذا هو الإثم لا إله إلا الله محمد رسول الله يميل الهزب بكنا مستجزء صلاة بيسجدون سو مشرك تهنا الله عندنا يسموه جمعة لتا خطبة زي توسل تبرك አይሆንም። ማን ነው ተበሩክ አይሆንም ያለው? ተወሱል አይሆንም ያለው አንዳንድ ሻዝ ሰዎች ናቸው እንደ አህመድ ኢብኑ ተይሚያ ያለው። ሌላ ማን አለ? ሁሉም አኢመቶቻችን ኢትፋቅ ዑለማ ማለት በሚቻልበት ደረጃ ተወሱልም ተበሩክም ይቻላል። አህመድ ኢብኑ ተይሚያ የሞተ ለታ ይላል ኢብኑ ከሲር في البداية والنهاية 13ኛው ጁዝ ላይ ይናገራል። درسوت يتعتبربتن غسيلون تأتتوا إلى الله أكبر. شيخ عمر إدريس مفتي أحمد بن تيمية إنسان أي أولتنا من النجاة قرأ يا أولتنا من النجاة قرأ يا قالوا قدما ستوت على العلماء هو عالم بالكتاب عالم بالسنة عالم بجميع الفنون عالم بفقه المذاهب الساتشو እንደዚህ ሸሪዓን የሚፈልፍ ነገር አልሰሩም። ይህንን ነው ማረጋገጥ ነው። ሌላ የሳቸው ወላ ቢድዓ ፊ ደፍኒሂ ጀንበ መስጂድ ብዙዎቹ ዑለሞቻችን የተቀበሩት ቅድም አንስቼዋለሁ ከወረዕ ጋር በተያያዘ በራሳቸው ንብረት መስጂዳቸው ጀንብ ጎን ነው የተቀበሩት። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። አንጢቢ ነፍሲ ነው የሰጠው፣ ወዶ ፈቅዶ ነው የሰጠው። ተቀምጦስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች መቃብር ሰጥቻለሁ። አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሃውን ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን አይወገድም። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት እና ይሄን ያህል እንዲህ ውርጅብኝ ለዛው ቃሲሮች የዕልም ምናምን ሽታውን እንኳን ለመሸሙ ራኢሐት العلم እኔ አልናገርም ብዬ ነበረ። ምክንያቱም ህዝቡ ራሱ ወጣቶቻችንም ቢሆን መልስ ሰጥተዋቸዋል። ይህን ባለጌዎች ሱء الظن بالمسلمين ሽርክ
ምንድነው ሽርክ ማለት? የአህመድ ኢብኑ ተይሚያ ዘሲል የጠጣ ሰው ሙሽሪክ ነው ታዲያ? ኢብኑ ቀይም ለብቻው ተቀብሯል። የኢብኑ በረድ ሐውልት ተሰርቶበት አህመድ ኢብኑ ተይሚያ ራሱ የተቀበረው ለብቻው ነው ብቻው። አህመድ ኢብኑ ተይሚያ ዑለሞቹ ሁሉ ያወገዙት ሰው ነው በወቅቱ የነበሩት አኢመቶቻችን። ከዛ በኋላ የመጡትን ሰዎች ሙንሐሪፍ ነው ብለው ያሐከሙበት ነው። እንሐረፈ عن ذات طريق ከትክክለኛው መንገድ ያገለለ እዛ ወደ ጎጥ ወደ ገደል የገባ ሰው ነው ብለው ነው የተናገሩት። ይህንን ፈታው በጊዜ የተሰጡትን ፈታዋዎች በወቅቱ የነበሩት ሰላጢኖች አስረውታል ደጋግመው። ይሄ ሰውዬ ብቻውን ተቀብሏል። ሼኽ አልኢስላም ምናምን የሚሉት እኛ እንኳን በሼኽ አልኢስላምነቱ አናምንም። ሼኽ አልኢስላሞች አሉኛ እንደ ቃዲ ዘከርያ አልአንሷሪ ሼኽ አልኢስላም ናቸው። የምናውቃቸው እነሱ ነው። እነ ሸምሱል አኢመቲ ሰረኽሲ ሼኽ አልኢስላሞች ናቸው። እነ ኢማሙ ነወዊ ሼኽ አልኢስላሞች ናቸው። እዚህ ወዲህ ማዶ ከቀይ ባህር ማዶ ያሉ ሼኽ አልኢስላም ስላሉ لا يكون شيخ إسلامي. ይህንን ኪታቡን ማየት ይቻላል። ፈታዋውን ሚንሃጁ ሱነቲ ነበዊያ ብሎ የጻፈውን ኪታብ አለ፣ አንብቡ። ስለዚህ እጃችሁን አትስጡ። የሙፍቲ ደረሶች፣ የሙፍቲ አስሓቦች፣ የሙፍቲ ቤተሰቦች በዚህም ልባችሁ አይቁሰል። ህገወጥ ተግባር የሰራውን ግን ቅድም እንደተባለው ለህግ ማቅረብ ተገቢ ነው። አላሁ አክበር። አው ሰው እንደዚህ ሲሰደድ የጥላቻ ንግግር ማስፋፋት እኮ ወንጀል ነው በአዋጅ በህግ። ከዚያ በኋላ የሞቱ ሰዎችን ስም አንስቶ መሳደብ በወንጀለኛ መቅጫ ህጉ ያስቀጣል። ለህግ ሊቀርቡ ይገባል። ሊቆነጠጡ ይገባል። ይሄ ስድ ባለጌ ስዳደግ ሁሉ እየወጣ አፉን የሚከፍትበት መሆን የለበትም። ኡማው የራሱ ዑለማዎች አሉት፣ የራሱ የሚመራበት መዛሂቦች አሉት። ዓለም ይጥባቅ ያረጋባቸው ዓለም የተቀበላቸው መዛሂቦች አሉ። በእነሱ ኢስላሙ ቢላ መዝሃብኛ መዝሃብ አንከተልም የሚሉ አሉ። ቁርአን እንድንከተል እስኪ ቁርአን ያምጡ እንግዳው። እኒህ ቁርአንና ሱና ያለውን እንኳን በአግባቡ መረዳት የማይችሉ ፈضلا عن استنباط الأحكام من الكتاب والسنة ይህንን ዝም ብለን የምናልፈው ነገር አይደለም። ሙስሊሙ ዝም ሲል ዑለማው ዝም ሲል እንዲህ ያሉ ጅሃለትና አስተነስተው አፋቸውን ከፈቱብንና ፈضሉ ወአضሉ ወኢላ الله المشتكى ላላህ ቤት እንላለን። የኛ ዑለሞች አደብ አላቸው፣ ሰው ላይ አይደርሱም። ሐቅ የሆነውን እንኳን ለመናገር አይቸኩሉም። ስለዚህ ሙፍቲ ላይ ምንም ነገር ሊሰነዘር የሚችልበት ሸርዓን ባሉት እኛ ኩቱቦቻችን ቅድም ኑረል ኢዳህን መራቂል ፈላህን ሐሻው ጠህጣዊ እነ ድሩል ሙኽታር አሉ፣ እነ ረዱል ሙሕታር አሉ፣ ኻቲመቱል ሙሐቂቂን እነ ብኑ ዓቢዲን ያለው ሌሎችም እነ ሳሒበል በሕር አሉ፣ በሕሩ ራኢቅ ሸርሑ ከንዚ ደቃኢቅ እነ ብኑ ኑጀይም እነሱ ሁሉ ይሉታል። እቤት ውስጥ መቀበራቸው እንደውም አልፎ ተርፎ ሱና ነው። አጅመዐት ቢሂል አኢመቱ ሚነል መዛሂብ ኢማም ማሊክ በማሊክ መዝሀብ ተንፊዙል ወሲያ ዋጅብ ነው ይላል። ወሲያውን ኑዛዜውን ማስፈጸም ይወጅባል ይላል። እስኪ ከሱና የተሰራው ስራ በዚህ ሱና መሰረት
በዚህ ቁርአን አያ መሰረት ትክክል አይደለም ይበሉንስ። እኛ የምንፈልገው እዛ እንትና ማነው ኮልፌ ተቀምጠው እዛ ዱዓ እንድናረግላቸው ነው ምናምን ይላል። እነሱ ፍላጎት የለም። የነሱ ፍላጎት የሚያር መለኪያ ነው እንዴ? ነገሮች መታየት ያለባቸው በሚዛን ሸርዕ ነው። የሸሪዓ ሚዛን ነው መታየት ያለበት። ሸሪዓው ምን ይላል? ይሄ ጥሩ ነው። አህካም አልጀናኢዝ እኮ እንዲህ ራሱን የቻለ የሸሪዓ ድንጋጌዎች አሉ። ዝርዝር ደፍኑን ብቻ እንኳን ተመልክቶ ወደ 8 አህካሞች አሉ። የት ይቀበር፣ መቼ ይቀበር፣ ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች አሉ። ከዛ በኋላ የሞተው ሰው ይዘር እንዴት ይዘር አህካሙ ዚያረቱ القبور بسم الله الرحمن الرحيم الحمد لله وحده والصلاه والسلام على من لا نبي بعده وبعد ዙሩ ትንሽ ቀራን ትንሽ 5 ደቂቃዎች ነው። አጭር ነገር ነው የምንነጋገረው። አሁን እየተነጋገርን ያለነው የፈሪዱላ አፈርኡ ላይ መጥቶ ስለ ቀብራቸው ነው። ውሸት ነው ሁሉ ሳውን የተነገረው። መጀመሪያ ተረሁማ ይደረግላቸው ሙስሊም አይደሉም አይደለም ያሉት እና ዋናውን ተነካነካ ማድረግ ምንድን ነው? ነገሮች እንደሞቱት እኮ ሁሉ ሰው ይሞታል። ቀብሩማ ምናልባት ኮልፌ ያሉት አውጥተው ሊያቃጥሏቸው አስበው ሊሆን ይችላል። አውጥተው ሊቆራርጧቸው አስበው ሊሆን ይችላል። አሁንም ከቤተሰቦቻቸው ጋር ከልጆቻቸው ጋር ከመጅልስ ጋር ተመካክረን እናወጣቸዋለን አሉ። ሙፍቲ ሲወጡ ቆሞ የሚያይ ንፍጣም ልጅ የላቸውም። ንፍጣም ሙሪድ ሙሪድ ደረሳም የላቸውም። ሙፍቲ አላቸው እንዴ? እንኳን አወጣለሁ ዙሪያውን ይምጣ። ስለዚህ ሙፍቲ አፈነዳዋለሁ ካሉት አንዱ ሲሞቱ ፈነዳ። ምን አይነት ሸእም ያለው ሰው ነው? ምን አይነት ትልቅ ሰው ነው ሙፍቲ ብሎ ማለት? ሀያቱ አይደለም ሞቶ ለሙስሊም ትልቅ ስራ ሰርቶ ሄዷል። ምን አይነት አውሬዎች እንደሆኑ ምን አይነት ለሙስሊም ምን ያህል ጥላቻ እንዳላቸው በሙፍቲ ሞት ወጣ አልወጣም። ካሁን በኋላ እነዚህ ሰዎች ወንድሞቻችን ናቸው አንድ ነን የሚለው የሙስሊም ገዳይ ብለን የምንወስደው እኛ ነው። ከነዚህ ጋር አንድ ነን ወይ? አንድ ነን አይደለም? እስኪ በቃ አሳየኝ። ሙፍቲን አናዶ ገሎ አሁን እንኳን አላስቀበርም አላስተኛም የሚል ወሃቢያ ሙጀሲም የሁሉ ሰው ሽርክ ይሰራል አለ። ሽርክ ሙስሊም አይሰራም፣ ቢሰራም እንጂ እነሱ ከሚያመልኩት አሻንጉሊት ሁለት እጁ ባንድ እግር ባት ኑሮት ቅጥም የሌለው ፊት ኑሮት ራስ የሌለው እነሱ ከሚያመልኩት ጌታ ሙፍቲን የሚያመልክ አይሻልም? እንደማመልክ ሆነ ብናመልክ ወሃቢያ ከሚያመልከው ጌታ ያስጠላና እናመልካለን እንዳናመልክም እንጂ ነው እንዴ? ስለዚህ እስከ ሙፍቲ ሞት በቃ ሙፍቲ የዋህነታቸውን ተጠቅመው የሰሩትን ሰርተዋል። ካሁን በኋላ አንድ ነን እያለ እያለባበሰ ቅቤ እየቀባ የሚመጣው አንድ ለሆዱ ነው፣ አንድ ለሰይጣኑ ነው። እኛ ደግሞ ለባለስልጣን ለሆዱ ለሚገዛ ተገዦችም ተቀባዮችም አይደለንም። የሙፍቲ ሙሪዶች የሙፍቲ ደረሳዎች ኸጠን አህመር ቀይ መስመር አስምረው ሄደዋል ሙፍቲ ረሂመሁላሁ ረህመተን ዋሲዓ። ስለዚህ ሶላተል ጋይብ አንሰግድም ሶላተል ጀናዛ አንሰግድም ብሎ የዋለው ስንት ወሃቢያ ነው። እኛ እኮ በቁማቸው ተናግረናል። ሙፍቲ የሙስሊም መሰሎችን ስም እየዘረዘረ ሙስሊሞች አይደሉም መካም መግባት አይፈቀድላቸውም የሚለውን ሰምታችኋል አይደላችሁ? አልሰማችሁም? እና ሙስሊም ያላረገ አንተን ሙስሊም አድርጎ ወንድሜ ነው ይለኛል ብለህ ታስባለህ?
ታስባለህ ወይ? ናትሞት ለሆድህ ነው የምትኖረው ሁልጊዜ። ለሆዳም እኛ ምንም ምች አንሰጥም አበደን። عليها نحيا وعليها نموت وعليها نبعث إن شاء الله من الآمنين አበደን። ዛሬም ትናንትናም ነገም ከዋሃብያ ጋር አንድ አይደለም። ወንድሞቻችንም አይደሉም። ማን ወለደልን አባት ላ ኢላሀ ኢላላህ ነው አስፈንጥሮ ለቋቸዋል። አላህን የሚገዛና አሻንጉሊት ጦጣ የሚወጣ የሚወርድ ጌታ የሚያመልክ ማን አዛም ብሎ ነው ወንድማችን የምትላቸው? በሐዘናችን ላይ ቅድም ሸቃትም ብለዋል። እንጨት መስደድ አይደለም ከዛም በላይ ቢባል ሰማይ መሬቱ ያለቀሰላቸው ሰው ሰማይ መሬቱ አረፈ እኮ ነው ያሏቸው በሞት አይደለም። ስለዚህ ወደፊትም ኢንሻአላህ አንድ ነን የሚለው ለሆዱ ያደረ ነው። አንድ ከጀህሉ የተነሳ ጀህለን አሚቅ ያለው ሰው ነው ትልቆቹ ዑለማዎች ያላየ። ስለዚህ አካል አምላኪ ምንጊዜም ከሙስሊም ጋር አንድ ሊሆን አይችልምና አንድ መልእክት ብቻ አስተላልፉልን። እናንተን ሰምቶ በሙፍቲ ዝምባቸው እሺ የሚያስብልህ ዘመድም ወዳጅም ልጅም የለም። ተስፋችሁን ቁረጡ። ሙፍቲን አነፏቸው ነው። ሙፍቲን አነፏቸው። አርሜምን አገባችሁና ስለ ሙፍቲ ታነሳላችሁ። በነፍሰ ገዳይነትም እንጠይቃቸዋለን። አናደው ገላቸዋል። በቀብርም አላስቀምጥም ብለው ሰድባቸዋል። ወደፊት ህግ ካለ በህግ ይጠየቃል። ህግ ከሌለም ዘመን ኢንሻአላህ ይፈርደናል። ጊዜ ይመጣል። እዛ ድረስ ሁላችንም ሙፍቲ ነን ብለን የሙፍቲን ጥቃት ለማውጣት ሸሪዓት ኢስላምን ቀጥ አድርጎ ለመያዝ ሁላችንም ዝግጁ ነን ኢንሻአላህ።